ጓርዲዮላ ማንቸስተር ሲቲን ማኔጅ ቢያደርግ እርሱ ደግሞ ፔፕን ማኔጅ ያደርጋል ይላሉ። ምን ማለት ይሆን? ከምክትሎቹ ሁሉ የዚህ ሰው ኃላፊነት የተለየና በሚና የማይለካ ይመስላል። ያለ ምርጡን አሰልጣኝ ሊያግዝ በዚያ ያለው ሰው እግር ኳስን በፕሮፌሽናልነት ያልተጫወተና ያላሰለጠነም ነው። ፔፕ ግን ያለ እርሱ አይሆንለትም። በአሰልጣኙ ጆሮች ስር ተተክሎ የሚውል ከቢሮዎቹ ደጅ የማይታጣ ረዳት። ማኑኤል ኤስቲያርቴ የእግር ኳስ ሰው አይደለም፣ እጅግ ታላቅ የስፖርት ሰው ግን ነው። ስፔን እንደርሱ ያለ የወተር ፖሎ ስፖርተኛ አይታ ማታውቅ እና ለፔፕ የወተር ፖሎ ልህቀት እንዴት ሊረባው ሰውየውን ያስከትለዋል። በ2009 በስፔን አፍ የተጻፈ የኤስቲያርቴ ግለ ታሪክ መቅድም ላይ የሳንዴ ፖሩ ሰው እንደምን ማኑኤልን እንደሚወደው ይነግራችኋል። መጽሐፉ ሁሉም ወንድምና እህቶቼ ቶዶስ ሚስ ሄርማኖስ የሚል ነው እና በዛ መጽሐፍ ላይ ስለ አጋሩ እንዲህ ሲል ጻፈ። ፔፕ መላእክት እንዳሉ አላውቅም፣ ቢኖሩም ስለ ጥቅማቸው በእውነት አላውቅም። በተለይ ጠባቂ መላእክት እንዳሉ አላውቅም። ጠባቂ መላእክት ካሉ ግን ይህንን ደግሞ አውቃለሁ፣ አንተ ከእነርሱ መካከል ነህ አለ። እንዴት እንደሚወደው ተመልከቱ። ማንቸስተር ሲቲ ተጫዋቾችን በሚኖርባቸው ስጋት ሁሉ የሚያነጋግሩት ይህንን የቀድሞ ታላቅ ስፖርተኛ ነው። ግን ደግሞ የስነ ልቦና ባለሙያ አይደለም። ምናልባት ከሀዘን የተሰራ ሰው ስለሆነ ይሁን በ1985 ሮዛ ኤስቲያርቴ የማኑኤል ኤስቲያርቴ ታላቅ እህት የስፔን ተስፈኛ ዋናተኛ ሳለች በድንገት ሞተች። ኤስቲያርቴ በግለ ታሪኩ ላይ ሰቀቀኑን በቃላት ሲያኖር ሮዛ አይኖቼን በስስት ተመለከተችና በቅጽበት ወደ አፓርታማው መስኮት ሮጣ ወደ መሬት ራሷን ፈጠፈጠች። እህቴን አይኔ ስር አጣኋት። ኤስቲያርቴን ህይወት ሰብረዋለች። ነገር ግን ከዚያ በርትቶ ኤል ዴልፊን ጌሊያዶር ዶልፊን አስቆጣሪ እስኪባል በርትቶ 7 ጊዜ የዓለም ምርጥ ተብሎ ተመረጠ። የማንቸስተር ሲቲ ተጫዋቾችን ሽንፈት ሰብሯቸው ቢያውቅ ለማገገም ይህንን ሰው ማናገር ይበቃል። የህይወትን ስንክሳር በአንጻር የሚያስተምራቸው ላይፍ ኮች። አሁን ፔፕ ለምን እንደሚፈልገው ጥቂት ጠራልን መሰለኝ። እግር ኳስ ቴክኒክ ወይ ታክቲክ ብቻ አይደለም፣ የሚታወቁ ነፍሶችም ያሉበት ነው። ለዚህ ነው በ1992 በባርሴሎና ኦሊምፒክ የተዋወቀው ኤስቲያርቴን በሄደበት ሁሉ ይዞት የሚጓዘው። በጋዜጣ መግለጫ ክፍሎች እንኳ አይተውም። ብዙ ሲናገር የማይሰማው የውሃው ማራዶና ዴላጉዋ። ማኑኤል ኤስቲያርቴ ፔፕና ተጫዋቾቹን ስለ እግር ኳስ ቴክኒካዊ ጉዳዮች ሊነግራቸው አይችልም። ስለ ህይወት ግን በሚገባ ብርቱ ነውና እንደዚህስ አይደለም የሚባለው። በተሰበርንበት በዚያ ስፍራ ደግሞ እንበረታለን።